ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የምናለሽ መቲ ፕሮግራም ተጀምሯል። እኔ መታሰቢያ ቀዘላና ባልደረባዬ ይነቃቸው ከበደ በጋራ በሀገራዊ ጉዳዮች ላይ ውይይት እናደርጋለን። አብራችሁ ጠላሽ ነኝ እንግዲህ ይነቃቸው እንኳን ደህና መጣ። እንኳን ደህና ቆየሽኝ መቴ። ሰላም ነሽ ወይ? እንዴት ነሽ? አለን ይመስገን። ባለፈው ሳምንት የዚህ 8ቱን ዓመት ያው እንግዲህ መጋቢት 24ን አስመልክተን የ8ቱን ዓመት ጉዞ ውይይት አድርገን በደንብ አድርገን ሄደንበት ነበረ። አላልቅ ብሎን ሁሉ ተቋርጦ ነው ያለቀው። ለምን በ8 ዓመት ውስጥ የተሰሩት ነገሮች ልማቶቹን ማለት አይደለም ጥፋቶቹን ቆጥረን አልጨረስናቸውም። በኢትዮጵያ ላይ ወደኋላ የተጎተትንባቸውን ሂደቶች ሁሉ አንስተን ነበረ። እሱ ላይ በተወሰነ ደረጃ ቀጣይ ክፍል ይኖረናል። ከዛ በፊት ግን እስቲ ያው አየሩን በምርጫ ሞልተውታል። ምርጫ አለ፣ ምርጫ ነው መፍትሄው የሚል ነገር ጫና እያሳደሩ ነው። በተለይ ያለ ምርጫ በሰላማዊ መንገድ እኛ በምርጫ ስንመጣ እነሱ በጦርነት ካልገደልናቸው ይላሉ የሚለውን ነገር ለዓለም አቀፉ ማህበረሰብ በተለይ በጣም እያራገቡ ስለሆነ ሳይወዱ በግዳቸው ባያምኑበትም ብዙ የምርጫ ውስጥ የተካተቱ የፖለቲካ ፓርቲዎች አሉ። ከገቡ በኋላ ደግሞ ከባድ ፈተና ነው እየገጠማቸው ያለው። ለምሳሌ ዛሬ የመንግስት ጣልቃ ገብነቱ ማይቆም ከሆነ ከ7ኛው ጠቅላላ ምርጫ ራሳችንን ልናገል እንችላለን ሲሉ የተናገሩት የወላይታ ህዝባዊ ነፃነት ንቅናቄ ናቸው። መታሰር፣ እንደዚሁ ደግሞ በየአካባቢው እየሄዱ ህዝብን ማስፈራራት፣ የለጠፍናቸውን ፖስተሮች እየሄዱ መገነጣጠል ከባድ ጫና እየደረሰብን ያለው እና በዚህ ሁኔታ ከቀጠለ ከምርጫ መውጣት ልንገደድ ነው እያሉ ነው። እንግዲህ ይህችን ምርጫ ሆና በጣም ፈተና በዝቶባታል። እንደዚሁ የኢህአፓ እናት ፓርቲዎች በየጊዜው እንደሚታሰሩ በየመግለጫቸው አሳይተውን ነበረ። ኢህአፓ አሁን ዛሬም መደላድሎቹ ልክ አይደሉም፣ መስተካከል ያለባቸው ነገሮች አሉ ብሎ እንደገና መግለጫ አውጥቷል። ከዛም ጋር በተያያዘ እንደዚሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የድሬዳዋ ቅርንጫፍ ጽሕፈት ቤት ህዝብ ግንኙነት ኃላፊ እንዲሁም የድሬዳዋ ምክር ቤት እጩ ተወዳዳሪ ወንደሰን ኪዳኔ በመጋቢት 29 እንደዚሁ ታስሯል ማለት ነው። በየቀኑ ነው እስሩም። ከዚህ ውጭ እንደዚሁ መሰረት ሚዲያ ላይ የገለጹ አሉ። አንዳንድ መከላከያ ያለባቸው ካምፖች ውስጥ እዛው መከላከያ ካምፕ ውስጥ የምርጫን ድንኳኖች እየተከሉ በግዴታ ሰዎች ምርጫ ካርድ እንዲወስዱና እዚህ መጥተው እንዲመርጡ እያስገድዱ ያለበትንም ነገር እንደዚሁ ተገልጾልናል። እነሱ ግን በፍጹም የሆነ ሰላማዊ ክርክር ለሁሉም እኩል የሆነ እንደውም ጋዜጠኞችና በፖለቲካ ውስጥ የማይሳተፉ ደግሞ ሰዎች የሚሳተፉበት ግልጽና ተጠያቂነት ያለው ምርጫ ነው እያካሄድን ያለው ተመልከቱ በኢቲቪያችን እያሉ ውይይታቸውን ክርክራቸውን እያሳዩ ነው። እነዛን ባየው ሰዓት በጣም የሳበኝ ነገር በተለይ ፌዴራሊዝም ትልቅ የኢትዮጵያ ጉዳይ ስለሚመለከተን ማለት ነው። በሱ ጉዳይ ላይ ውይይታቸውን ሰምቼ ነበረ። የሌሎችን ፓርቲዎችንም ሰምቼ ያለው ምናልባት ግን እንደው ትንሽ ሀሳብ እንድንሰጥበት ብዬ ብልጽግና ስለ ፌዴራሊዝም የሚለውን ነገር ቀንጨብ አድርጌ ለመስማት እናንተን ለማሰማት አድማጭ ተመልካቾችንም ለማሰማት ወደድኩና እሷን አንዴ ላጫውታል። ያለው የብሔር፣ የቋንቋ፣ የባህል እና ሌሎች ማንነቶች ሀገራችን ኢትዮጵያ የብዝሃነት ተምሳሌት የሆነች ሀገር ናት። የየራሳቸው ብዝሃነታችንን በአግባቡ የሚያስተናግድ ስርዓት ባለመገንባቱ ኢትዮጵያዊ አንድነታችን ፈተና ተጋርጦበት ቆይቷል። ብልጽግና ፓርቲ በሀገራችን ያለው ሰፊ ብዝሃነት ለኢትዮጵያ አንድነት መሰረት እንዲሆን አድርጎ መጠቀም ይቻላል፣ ብዝሃነትም ጸጋ እንጂ ስጋት አይደለም ብሎ ያምናል። በሀገራችን ያለው የብሔር፣ የቋንቋ፣ የባህል እና ሌሎች ማንነቶች ብዝሃነት ለኢትዮጵያ አንድነት እንደ ጸጋ ለመጠቀም የመንግስት አወቃቀሩ ህብረ ብሔራዊ የፌዴራል ስርዓት መሆን አለበት ብለን እናምናለን። ህብረ ብሔራዊ የፌዴራል ስርዓት ብዝሃነትን የሚያስተናግድ በህዝቦች ማንነትና በሀገራዊ አንድነት መካከል ሚዛን የሚጠብቅ አካታችና አቃፊ ፌዴራሊዝም እንጂ አንዳንዶች እንደሚሉት የብሔር ፌዴራሊዝም አይደለም። አወቃቀሩም መልክዓ ምድራዊ አሰፋፈርን፣ የጋራ ማንነትን እና የጋራ ፈቃደኝነትን መሰረት አድርጎ የሚተገበር ነው። በሀገራችን ህብረ ብሔራዊ ፌዴራሊዝም ባለፈው ስርዓት የአተገባበር ችግር ነበረበት። ነገር ግን ከሀገራዊ ለውጡ ወዲህ የፌዴሬሽኑ አባል ክልሎች
በህገ መንግስቱ ተለይቶ በተሰጣቸው ግልጽ ስልጣን ያለማንም ጣልቃ ገብነት ራሳቸውን ያስተዳድራሉ። በፌደራል መንግስቱ ውስጥ ደግሞ ኢትዮጵያን በጋራ ይመራሉ። እዚህ ድረስ ይበቃናል። መቼም እዚህ ድረስ እንደዚህ አይነት ፌዴራሊዝምማ ካለን ኢትዮጵያ እንዴት የተሻለች ሀገር ትሆን ነበር እያልኩ እንደው የሌለ ነገርም ቢሆን እየተናገሩ ያሉት ግን በጣም አጓጉ በእውነት። አንደኛ መልክዓ ምድራዊ አማለሉን በጣም መልክዓ ምድራዊ አቀማመጥ ነው። መጨረሻ ላይ ራሳቸውን ችሎ ነው የሚያስተዳድሩት እንጂ እኛ መንግስት ጣልቃ አይገባም፣ ኢትዮጵያን በጋራ ነው የሚያስተዳድሩት የሚል ነገር ነው። እውነት ኢትዮጵያን በጋራ ነው የሚያስተዳድሩት ክልሎች? እውነትስ መልክዓ ምድራዊ አቀማመጥ ነው ያለው? ኢትዮጵያዊነትና ኢትዮጵያ አንድነትና አሁን ያለው ፌዴራሊዝም ያለው በመናበብ ይላል፣ ባላንሱን በጠበቀ ነው። እነዚህ ነገሮች እንደ እውነት ናቸው ወይ? ከዚህ ሁሉ በላይ የጦርነታችንና የክፍፍላችን ምንጭ የሆነውን ፌዴራሊዝም በዚህ ደረጃ ማንቆለጳጳሱ ምን ማለት ነው ለኢትዮጵያዊ የሚለውን ነገር እንድናይበት ነው። ይነቃቸው። አዎ፣ በተለይ አተገባበሩ ላይ ይልና ልብ ብለሽ አዳምጠሽ እንደሆነ ምን ይላል? ከሀገራዊ ለውጡ በኋላ እነዚህ ነገሮች ራሳቸውን ችለው ብዝሃነትና ብሔራዊነትን በጠበቀ መልኩ ራሳቸውን እያስተዳደሩ ያሉበት ሁኔታ ላይ ነን ያለ ነው ይላል። እና ማማለሉ ያልኩት ይሄንን ነው። እንግዲህ የማናውቀው ያልኖርበት መረጃው የሌለ ኑሯችን ባይሆን ኖረው እንዴት ያለ ፌዴራሊዝም ነው ብለን በተደመምን ነበር። ግን ያ የሆነ አይደለም። በተለይ ከሀገራዊ ለውጡ በፊትም በአጠቃላይ የብሔር ፌዴራሊዝሙ ስርዓት እንደ ሀገር የሚጠቅመን ሳይሆን እንደ ሀገር እንዳንቆም የሚያደርገን የሚያፈርሰን እንደሆነ አስቀድሞ ስንነጋገርበት ነበር። ከሀገራዊ ለውጡን በፊት የሚበሉት ከሀገራዊ ያ ማለት ምንድነው? አሁን ካለው ከአብይ መር አገዛዝ ስርዓቱም ሆነ ከዛ በፊት ያለው አወቃቀሩ ስህተት መሆኑና በተሻለ መልኩ መታነጽ እንዳለበት ብዙ አስተያየት ስንሰጥ ነበር። ወደኋላ እንመለስም። አሁን ባለው በ8 ዓመትና በተለይ ከሀገራዊ ለውጡ ተብሎ ለምርጫ ቅስቀሳ ያገዛዙ ስርዓት ባደረገው ላይ መሰረት አድርገን ስንነጋገር በሚባለው ደረጃና አሁን በሚሉት መልኩ አይደለም እያየን ያለ ነው። ብዝሃነት የተጠበቀበት ሁኔታ ላይ አይደለም ያለ ነው ለባለፉት 8 ዓመታት። እንዲሁም ደግሞ ብሔር ብሔረሰብና እነሱ እንደሚሉት የራሳቸውን አስተዳደር መዋቅርን ዘርግተው ሀገር እንደ ሀገር እየመሩት ካለምንም ጣልቃ ገብነት እየተመራ ያለበት ሁኔታ በእኩልነት ላይ የተመሰረተ የፌዴራል ስርዓት አይደለም አሁን እንደ ሀገር እያየኑ ያለ ነው። አብይ መር የሆነ በተለይ ብልጽግና መር የሆነ ፌዴራል ስርዓት አለ ቢባል ነው ተቀባይነት ሊኖር የሚችለው። የትኛው አካባቢ ላይ ነው? የትኛው ክልል ላይ ነው? አማራ ነው? ሶማሌ ነው? ደቡብ ነው? ትግራይ ነው? የት አካባቢ ነው? በራሳቸው ህብረ ብሔራዊና በራሳቸው ሉዓላዊነት ካለምንም ጣልቃ ገብነት እንደው አሁን ካለው የፌዴራል ስርዓት እንደው ከነችግሩ እንቀበል እንኳን ብንል ከነችግሩ ተቀብለን ማለት ነው ያለው እንደማያስኬድ ብዙ አስረጂ ብዙ ነጋሪ ነገሮች እንዳሉ ሆኖ አሁን ባለው ሁኔታ እንኳን እነሱ በሚያምኑት ሁኔታ እንኳን እንሂድ ብንል የፌዴራል ስርዓቱ ብዙ ችግሮች አሉበት። የማዕከላዊ መንግስቱ ጣልቃ ገብነት አለ። ብዙ ማሳያዎችን መጥቀስ ይቻላል። በአብይ ከህገ መንግስቱም ከአዋጆችም ከህግ በላይ ሆኖ የኔ ንግግር ህግ ነው እስከማለት ደረጃ በአደባባይ ተናግሯል። የሱ ህገ መንግስት ሆኖ በክልሎችም ሆነ በፌዴራል ደረጃ ያገለግላል እንጂ የትኛው የፌዴራል ክልል ካለምንም ጣልቃ ገብነት ክልሎች ራሳቸውን በራሳቸውን የማስተዳደር በተሰጣቸው በህገ መንግስቱ ህግ መሰረት በተሰጣቸው ስልጣን አንዳችም ነገር ሲከውኑ አላየንም። ሹመቱም ዳኝነቱም ፍርዱም ትዕዛዙም ህግን መሰረት ያደረገ አዋጅን መሰረት ያደረገ ህገ መንግስቱን መሰረት ያደረገ ሳይሆን አብይን መሰረት ያደረገ ነገር ነው ስናየ ነበረው። ሌላው ደግሞ ህብረ ብሔራዊነትና ብዝሃነታችን የጠበቀ በእውነት ይሄ አሁን ባለው በፌዴራል ስርዓት ውስጥ ተጠብቋል የምንለው የብሔር ብሔረሰቦች እኩልነት ተረጋግጧል። በግልጽ እንነጋገር። ጊዜው የኛንን ባዮች የሆነ ብሔር እንዳሻቸው የሚሆኑበት ሁኔታ ላይ አይደለም ያለ ነው። በየትኛውስ ቦታ ላይ ቢሆን የትኛውን የተረጋገጠው? ለምሳሌ ብዙ እንደማሳያ ነው የምናነሳው የብሔር ብሔር እኩልነት። ለምሳሌ አዲስ አበባ ሁሌ እንላለን የሁሉም ኢትዮጵያኖች መናገሻ ናት፣ የፌዴራል መንግስቱ መቀመጫ ናት እንላለን። በዛ የፌዴራል መንግስቱ መቀመጫ በሆነችው አዲስ አበባ ላይ ሁሉም ብሔር ብሔረሰቦች በእኩል ተጠቃሚ ናቸው? እኩል ባህላቸውን ያንጸባርቃሉ? ብዝሃነት አሁን ቅድም ሲል ነበረ ሰውየው ዶክተር ማን ነው ቢቅላ ነው በእንትና ማን ነው የሚባለው ሰውዬ ብዝሃነት ለምሳሌ የተረጋገጠበት ነው ይላል። በአዲስ አበባ ላይ የኢሬቻን ያህል የሌሎች ባህላዊ ባህላቶች
አሸንዳ፣ ሸደይ፣ ሰሎላ፣ መስቀል፣ ሲዳማ አካባቢ የሚከበረው ዘመን መለወጫ በአዲስ አበባ ላይ እሬቻ ይከበራሉ። ለምሳሌ እሬቻ እኮ በአዲስ አበባ ላይ እኮ ህዝባዊ ባህል፣ ሃይማኖታዊ ባህል ምን ያልሆነው ባህል አለ? አንድ እሬቻ የአንድ ብሔረሰብ የሚያከብረው ባህል ነው። በባህልነቱ ላይ ጥያቄ የለኝም። ግን እየሆነ ያለው ምንድን ነው? ከታች እስከ ከቀበሌ እስከ ወረዳ እስከ ክፍለ ከተማ በሀገር አቀፍ ደረጃ እስከ ጠቅላይ ሚኒስትሩ እስከ ከንቲባ ቢሮ ተዘግቶ ባንዲራ የኔ የሚሉትን አርማ የኔ የሚሉትን ሁሉም ነገር ከላይ እስከታች መንገድ ተዘግቶ ገንዘቡም ባንኩም ጥበቃውም ተመድቦ ይከበራል። ሰደይ፣ አሸንዴ፣ ሌሎች በአማራ ክልል በትግራይ ክልል የሚከበሩ ባህላቶች በደቡብ የሚከበሩ ባህላቶች እውነት ህብረ ብሔራዊነትና ብዝሃነት የጠበቅን እንደሆነ በአዲስ አበባ ላይ እንደዛ ይከበራል። ከዚህ በላይ የባህል ተጽዕኖ፣ ከዚህ በላይ የባህል ድፍጠጣ፣ ከዚህ በላይ የባህል አፓርታይድ አገዛዝ ስርዓት ስለመኖሩ ምን ማሳያል? አሁን ብልጽግና እውነት ብዝሃነትና ህብረ ፌዴራሊዝምን ተከትያለሁ ይሄንንም አስቀጥላለሁ ለማለት የሚያስችል ምን አይነት የሞራል ስብዕና ሊኖሩ ይችላል በሀገረ መንግስት ውስጥ? አሁን እኮ በዚህ ውይይት ላይ እኮ ራሱ እየሄድንበት ያለ ነው ይሄ የፌዴራል ሲስተም እኮ ልክ ነው ማለታቸው እኮ ነው። ልክ ነው ብለው ራሱም ልክ ነው፣ ሲስተሙም ልክ ነው፣ እኛም ልክ ነን። ስለዚህ በዚሁ እንቀጥላለን ነው። በዚሁ ከቀጠልን ደግሞ አተገባበሩ ነው ስህተት እኮ አለው። ኤግዛክትሊ። ታዲያ እነሱ ሲተገብሩት መች ቀየሩት ነው። አሁን አንተ ራሱ በግልጽ አስቀመጥከው። እንግዲያው የማይጣረስ ከሆነ ሲተገብሩት ለምን አላስተካከሉትም? ለምሳሌ የወልቃይት ጉዳይን ካነሳ በህገ መንግስቱ በዚህ በብሔር መዋቅር በተሰመረው ፌዴራሊዝም መሰረት ነው አይደለ ህዝብ ማያልቅ ጦርነት ውስጥ የገባው። በሌሎችም የሚነሱ ጥያቄዎች እኮ ስትሪክትሊ ይሄ ክልል የኔ ብቻ ነው መንግስት ጣልቃ ይግባብኝ እኮ ነው፣ ሌላ አይደለም። በአማራም ክልል በምንም እኛ ነዋሪው የዚህ አካባቢ ማህበረሰብ እኛንን መብት ያለን በዚህ ጉዳይ ጣልቃ ገብተ ከ4 ኪሎ አንተ በምትልካቸው ሰዎች አንመራም ነው። አንተ ከ4 ኪሎ ሰራዊት እየላክ እኛን አትገዛንም፣ የእኛ መብት ደግሞ አልተከበረም የሚል ጥያቄ ነው። ስለዚህ ይህን ነው ልክ ነው ብለው ቀባብተው ይዞት ራሱ ቢመጡ አሻሻልንም ያሉትም የለም መሬት ላይ እንደው አፈጻጸሙ ላይም ቀይረውትም እኮ የመጡት ነገር አይታየኝም። አባሱት እንደውም ተጠቀሙበት እና እንደውም ከዚህ በላይ ሊጠቀሙበት ፈልገው ይመስለኛል የሚያሽሞነሙኑት። ምን ጥርጥር አለው? በደንብ እንጂ አተገባበሩ ነው ብለዋሉ። እነሱ በሚፈልጉት መልኩ እንዴት ጸጥ ለመጥ አድርጎ ሊገዙ እንደሚችል እኮ ማሳያ ነው። ሌላው የምንጨምርበት እዚህ ነገር ላይ ህብረ ብሔራዊ የብሔር የሃይማኖት የፌዴራሊዝም ውህድ ማንነት ነው የሚሉት አይደል? ቅድም እንደ ማሳያ ያነሳ ነው የብሔር አድሎነት ነው፣ የሃይማኖት ብዝሃነትን ብለዋል። ሃይማኖትስ ብንል እውነት ሃይማኖቶች በኢትዮጵያ ውስጥ በእኩልነት እየተተገበሩ ነው ያሉት? መንግስታዊ መድሎ አይፈጸምም በሃይማኖቶች ላይ፣ መንግስታዊ አሻጥር አይፈጸምም። አሁን ላይ ያለው የአብይ አህመድ መንግስት ወይም ደግሞ ሁሌም እንደምለው ማለት ነው ብልጽግና ሃይማኖታዊ መር መንግስት የሚፈጽመው ሃይማኖታዊ አሻጥር የለም። እምነቶች በነፃነት ነው በኢትዮጵያ ውስጥ የሚከበሩት። ያው እሳቸው ባለው ነው ዶክተር ቢቂላ ነው በቃሉ የሚባሉ ሰው በተናገሩ ብዝሃነት፣ ሃይማኖት፣ ህብረ ብሔራዊነት ብለዋል። የብሔሩን ቅድም አነሳ እንደማሳያ ሃይማኖቶችስ ቢሆን አሁንም ማሳያ የምናደርገው በአዲስ አበባ ነው። ምክንያቱም የሁሉ መቀመጫ እንደመሆኑ መጠን መንግስት የኔ ነው ቢሉ የሚደግፈውን ሃይማኖት አብዛኛው የመንግስት ሽመኞች ከጠቅላይ ሚኒስትሩ ጀምሮ የሚከተሏቸው ሃይማኖቶች አሉ። በፈለጉ ሃይማኖት ይከተል፣ በድንጋይም ያምልክ፣ እኔ ከሱ ጋር ችግር የለብኝም። ግን የኔ የሚለውን ነገር መንግስታዊ ሽፋን ሰጥቶት የሚቻለውን ሁሉ መደላደልን እየፈጠረ እንደተፈለገው የሃይማኖት በፈለገው መልኩ ሃይማኖቱ እንዲመለክም ብቻ አይደለም የሌላው ሃይማኖት እሴትን፣ ቅርስን፣ ባህልን ዘርፎ ሁሉ እንዲያከብሩ መደላደልን በመፍጠር ሌላ ሃይማኖት ግን እየተሰደደ ሌላ ሃይማኖት እየተገደለ፣ ለምሳሌ ሁሌም የምንለው ነው ከሚደርሰው አበሳና ስቃይ በላይ የኛ ይሄን ማለታችን ከሃይማኖታችን ጋር ከምን ጋር የሚያያዝ አይደለም። ከስቃዩና ከበደሉ አንጻር ሲታይ በሚባለው ልክ ራሱ እየተናገርን አይደለም ያለነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኑ እየተሰደደ ቤተክርስቲያን እንደ ችቦ እየነደደች መስቀል አደባባይ ሃይማኖታዊ ክብረ ባህሏ የራሷ የሆነውን ስፍራ ተነጥቃ፣ እሱም ብቻም አይደለም በዛ ባህል ላይ እንዴት አይነት አበሳ እያየች ነው። የጥምቀት ሌሎች ባህሎች የአደባባይ ባህሎች ሲመጡ መንግስታዊ እንዴት አይነት ውዥንብር ነው እየተፈጠረባት ያለው ቤተክርስቲያኒቷ ላይ። በቤተክርስቲያናት ውስጥ መንግስት ጣልቃ ገብቶ ቤተክርስቲያኒቱን ለሁለት ከፍሎ ምዕመናን ይሄው በዚህ በ8 ዓመታት ቅድም ስንለው ነበር የለውጥ ሲሆን የአበሳ ጊዜያቶች ውስጥ ከምናስብባቸው አንዱ የኢትዮጵያ ኦርቶዶክስ ቤተክርስቲያንና ምዕመኑን ነው።
እንደ ቤተክርስቲያን እንደ ችቦ ነዳ፣ ምዕመኑ እንደ በግ ታረዱበት፣ በጥይት በመሳሪያ በገጀራ የሰው ልጅ ስቃይ ሊደርስበት የሚችል አሰቃቂ የግድያ ነገሮች በሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በማምነታቸው ላይ ተፈጽሞባቸዋል። ቤተክርስቲያን ቁም ስቅሏን አይታለች። ሁሌም እንለዋለን። በዮዲትም ጉዲትም ያልሆነ በየትኛውም ዘመን ከሆነው በላይ በአዋጅ ቤተክርስቲያን እራሷ ስደት ላይ ነኝ እስከ ማለት ደረጃ ባቀናቸው ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህ ሁሉ አበሳ ደርሶባታል። እውነት ይሄ ሰውዬ እንደሚለው እውነት የብልጽግና መንግስት ህብረ ብሔራዊ ፌዴራሊዝም ሃይማኖትን፣ ባህልን፣ ወገን፣ ስርዓት በጠበቀ መልኩ አተገባበሩ ብቻ ነበር ችግር የነበረት፣ እሱንም በሚገባ ተግብረን እያስኬድን ነው ያለ ነው። እኛን ብትመርጡን የብሔር ፌዴራሊዝሙንና ብልጽግናችን ይሄን ይመስላል። በተለይ ከሀገራዊ ለውጡ በኋላ የታዩ እምርታዎች አሉ። ይበልጥ አተገባበሩ ጋር ችግር ነበር፣ እሱን ደግሞ አቅንተን እንሄዳለን ሲል ከዚህ በላይ ደግሞ ሊያጠፉት ከናካቴው ከቁጥሩም ከምንም ሊያጠፉት ካልሆነ በስተቀር ባሳየነው ሃይማኖት ባሳየነው ብሔር ከዚህ በላይ ምን ማሳያል? እነሱሳቸው ባሉት ማለት ነው። ብሔር፣ ሃይማኖት፣ ባህል፣ ቋንቋ ብሏል። የቋንቋስ መድሎ አልተፈጸመም እንዴ? በቋንቋ መሰረት ያደረገ ፖለቲካዊ አሻጥር አልተፈጸመም እንዴ? ምን ያላየነው ነገር አለ? ስለዚህ ይሄ እንቀደም ስትይ እንደነበረ ወይ ለማማለል ወይ እንደው ለምርጫ ቅስቀሳ ምንድነው በፊት በቀልድ መልክ የሚሆን አንዳንዴም ሲታይ ነበር። ትዝ ይልሽ እንደሆነ ከ97ቱ ምርጫ እንደው በእንትን በሉሳስም እንደምናየው ምረጡን ከመረጣችሁን በቧንቧ ውሃ አይደለም ወተት እናመጣላችኋለን፣ ምልክት የጀበና ነው፣ ከዚህ በኋላ በዚህ ጀበና መጠጡት ቡና ሳይሆን ወተት ነው እኮ። ግን እኮ እነዚህኞቹ ሞኞች ናቸው እኮ ህዝቡ የሚጠላውን ነገር እያወቁት ህዝቡ የሚጠላውን ነገር ዲፌንድ ለማድረግ የሄዱበት ነገር ነው ጭራሽ ችግር ውስጥ የሚከታቸው። አይ ተነጋግረን ከማህበረሰቡ ጋር ይሄ ፌዴራሊዝም መሻሻል መስተካከል አለበት ነው የሚሉ አይደል? ለምርጫ የሚመጣ አንድ አካል በጭራሽ ችግር የለበትም፣ ጥሩ ነው፣ እየሄድን ያለ ነው፣ በደንብ እየተጠቀምንበት ነው ያለ ነው፣ ፍቱን የሆነ ሰላምና አንድነትና እኩልነት ብዝሃነት አምጥቷል። ስለዚህ በዚሁ ነው የሌባ አይነ ደረቅ የምትለው አይነት ማለት ነው። ይህንን ይዞ ያው በመመረጥም ባይሆንም እነሱ በእርግጥ ከምርጫ ጋር በተያያዘ አንድ ቪዲዮ የሄዱበትን መንገድ ያው ከምርጫ ጋር ያለውን ነገር እንደው ህዝብ እየመረጠንም ነው ለማለት ይፈልጋሉ። ምርጫም በስነስርዓቱ እያካሄድን ነው ለማለት ይፈልጋሉ። በዚህ በኩል ደግሞ በጉልበት ነው እኛ የምንገዛው፣ ማንም ምንም አያመጣም ሊሉ ይፈልጋሉ። ይህንን ቪዲዮ እስኪ አንዴ ላጫውት። በአስኬቶ ልዩ ወረዳ ለአርሶ አደሩ የተሰራጨ የአንድ ፓርቲ ምልክት የተደረገበት የብልጽግና ፓርቲ ምልክት የተደረገበት በህገወጥ መልክ የተሰራጨ የድምጽ መስጫ ካርድ ነው። ይሄን በቀላሉ ማየት ትችላላችሁ። ይሄ እንዴት እንደወጣ በምርጫው ቀን ለተያዩ አርሶ አደሮች እጅ ላይ ተሰራጭቶ የተገኘ ታጣቂዎች በተለይም በታጣቂዎች እጅ ላይ በብዛት እንደውም የብሔራዊ ምርጫ ቦርድ እንደምታዩት ማይተም የተመታበት ነው። ስለዚህ በአስኬቶ ልዩ ወረዳ ይሄን ያክል ካርድ አሳትመው የማጭበርበር ስራ እንደተሰራ ለማሳወቅ ነው። ይስሐቅ በዙ ያንተስ ማተብ ያላቸው ናቸው። ይሄ ሁሉ ማተብ ያለበት ነው። አሁን ይሄ የቆየ ነው፣ 6ኛው ላይ ነው የተከሰተው ምናምንም ተብሏል። አሁንም ነው የሚሉት አሉ። ዋናው ነገር ግን 6ኛውም የነበሩት እነሱ ናቸው፣ አሁንም ያሉት እነሱ ናቸው። እና እንደዚህ ሆነው ነው እንግዲህ ስልጣን ላይ እየመጡ የሚገዙ ነው ያሉት ማለት ነው። እና እኔ አንዳንዴ ከላይ ወንበዴ ከታች ሌባ ከዛ በታች ደግሞ የቀረው ደግሞ ምንም አታመጡም የሚል አይነት አካሄድ በጣም በጣም ነው የሚያስፈራኝ። ድሮ እኮ በወያኔ ጊዜ ነው እነሱን የማመስገን ነገር አይደለም። በተወሰነ ደረጃ ህዝብን የመፍራት ነገር እኮ አለ። ህዝብም የመጠየቅ አቅም አለው፣ ህዝብንም የመፍራት ነገር አለ። በዚህ ደረጃ ደፍረው በትነው እንትን ብለው የሚፈልጉትን ነገር አምጥተው አንዳንዶቹ ምርጫ ክርክር ላይ ታያቸዋል እኮ የሚናገሩት ነገር እኮ እኔ ኢትዮጵያ በዚህ ደረጃ እንደዚህ አይነት ስብስብም አይቼ አላውቅም። የሚናገሩት ነገር ፈጽሞ ትምህርት ቤት ያልገባ ምንም የማያውቅ ሰው እንኳን ያን ሊናገረው የማይችለው ነገር ነው እየተናገሩ ያሉት። ተመረጥን ብለው እንኳን ቢመጡ እጅግ በጣም አደገኛ የሆነ ፍርደ ገምድልነት፣ የእውቀት ማነስ እንዲሁም የህዝብ ንቀትን የመሳሰሉ ነገር ይዘው ነው የሚመጡት። እና ማህበረሰቡ እንደው በምርጫ ተሳትፎ ሌላውን መምረጥ ነው ያለበት ወይንስ ምርጫው ዝም ብሎ ቦይኮት አድርጎ ወደ ትግል መንፈስ ነው ወደ አመፅና ወደ ሌላው ነገር ነው መሄድ ያለበት የሚለው ጥያቄ ሁልጊዜ ይነሳሉ። እንደሱ ላይ ሀሳብ ስጥበት። ምርጫው
ያው የስሙላ ምርጫ መሆኑ ብዙ ደጋግመን ብለነዋል። በተለይ ያው የስሙላ ምርጫ ነው ለማለት ብቻም ሳይሆን እንዲህ ስለመሆኑ በአሁን ሰዓት ላይ ምርጫ ለሚያስካሄድ አስቻይ ሁኔታ ለመኖሩ ብዙ አስረጂ ነገሮች ደጋግመን ተናግረናል። ከምርጫ በፊት መቅደም ያለባቸው ነገሮች አሉ። ምርጫ በእርግጥ አስፈላጊ ነው። ዲሞክራሲያዊ ምርጫ ከህዝብ የተመረጠ መንግስት ያስፈልገናል እንደ ሀገር። ልምምዱም መልካም ነው። ልምምዱም መኖር መቻል አለበት። ግን ይህንን የሚያስችል ሁኔታ በአገዛዙ ስርዓትን በኩል ዝግጁነትም የለም። እንደ ሀገር ደግሞ ምስቅልቅል የፖለቲካ ችግር ውስጥ ነን ያለ ነው። ጦርነት ነው፣ ስደት ነው፣ ብዙ ያልተረጋጉ ነገሮች አሉ። በአጠቃላይ የምንለው አይነት የሰለጠነውን ምርጫ አካሂደን ከህዝብ ለህዝብ የተመረጠ መንግስት የምንመሰረትበት ወቅት ላይ አይደለም። ይሄን ልንመሰረት የሚያስችለንን ሁላችንም የበኩላችንን አስተዋጽኦ አድርገን ምርጫው የሚካሄድበትን መደላደል ይፈጠር። ለዚህ ነገር መንግስት እባክን ዝግጁ ግን የሚል ጉትጎታ በሚዲያ በእኛም የሀገሬ ጉዳይ ያገባናል በሚሉ በሁሉም በኩል ይቀርብ ነበር። በሀገር ቤትም ያሉ ሀቀኛ የፖለቲካ ድርጅቶችን ይህንን ሲያቀርቡ ነበር። ከነችግሩም ቢሆን እናያለን ብለው ቅድም መግቢያ ላይ አንቺም እንደጠቀሽው አሁን መግለጫም እያወጡ ነው ያሉት። ያባ ወደ ስንት ነው 7 ነው 6 ነጥቦችን አካባቢ የቅድመ ሁኔታዎች ብሎ ያስቀመጣቸዋለን። እነዚህ እስካልተሟሉ አሁንም እቸገራሉ አይነት ነገር ብለዋል። ምናልባት በዚህ በመግለጫው ዙሪያ ላይ ያው ስለ ምርጫው እያወራን ስለሆነ ትንሽ ያው ክሪቲሳይዝ የምናደርገው ነገር ይኖራል። በግሌ ወደ ኋላ እንሄድበታለን። ከአነሳሽው አንጻር ግን ስናየው የመንግስት አጭበርባሪነት አሁንም እንደቀጠለ ነው ያለው። ይቻላል የተወሰነ በአካባቢ ላይ የራሱን ካድሬዎች አሰማርቶ ምርጫ የሚመስል ነገር አድርጎ ከህዝብ የተመረጥኩኝና ብሎ ቀጣይ 5 ዓመት ስልጣኑን ሊያስቀጥል የሚችልበት ሁኔታ ተመርጫለሁ ብሎ መስከረም ላይ ሊያውጅ ይችላል። ይሄ የሚጠበቅ ነገር ነው። መላምታችንም ማስቀመጥ እንችላለን። ግን እንዲህ ብሎ መቀጠሉ አያስቀጥለውም። ከዚህ በፊት ለንጽጽር ያቀረበው ነገር አለ። 2010 ላይ በኃይለማርያም ጊዜ ምርጫ ተካሂዶ ተብሎ ያ ሁሉ ሆኖ 100% አሸነፍን ተብሎ ፓርላማው በፌሽታ ሆነ። አንድ ተቋሚ ብቻ ነበር እንደምንም ዘው ብሎ የገባው። አሁን ላይ የአብይ አህመድ ያው አድናቂም ምናምን ቢሆነው ሰውዬ ማለት ነው። በአንድ ብቻ ተቋሚ ተገባያ ነገር መፍትሄ ግን አላገኘም። እንደ ሀገር የተቋሙ እንቅስቃሴ በዛ። 5 ዓመቱ ሳይደርስ ነው የመንግስት ለውጥ የተፈጠረው። አብይ የመጣውን በዚህ ግርግር ምክንያት ነው። ያኔ ከነበረው ግርግር ያኔ ከነበረው ችግሮች በላይ ደግሞ አሁን ስለመኖሩ በደንብ ተናግረናል። እኛ ከምንናገረው በላይ ደግሞ መሬት ላይ ያለው ሀቅ ያንን ያሳያል። ስለዚህ አሁን ምንም ጥርጥር የለውም ይሄ ግንቦት ላይ ምርጫውን ያካሂደዋል። የተወሰነ ነገር አድርጎ አሸነፍ በዚህ ቦታ እንደዚህ ይላል። ግን መስከረም ላይ መጥቶ ያንን አሸናፊነቱን ካወጀ በኋላ ግን ከመስከረም ወራት በኋላ ምን ያህል ጊዜ በጠና ወንበሩ ላይ ቁጭ ብሎ ይቀጥላል አይመስለኝም። ብዙ ችግሮች አሉ። እነዛ መታረም ነበረባቸው። እንደማጭበርበሩ ነገር፣ ድምጽ የመስረቁ ነገር አሁን እድገቱን አሳምሮ መምጣቱ የማይቀር ነው። በቴክኖሎጂ ነው ብሏል። በአሻራ በምናም ያላሉት ነገር ስለሌለ የማጭበርበሪያው መንገድና ምርጫ ማስመሰል የሚመስሉ ሂደቶችን በብዙ መንገድ ሊከተል ይችላል። ግን መሬት ላይ ያለውን አይመልሰውም። እና ቅድም ባነሳሽው ሀሳብ ላይ ያለኝ ይሄ ነው። ምናልባት በዚህ መግለጫ ላይ ትንሽ እንሂድ እንችልበታለን። ካቀረብነው አይቀር እንግዲህ ብልጽግና ንጹሐን ዜጎች በድሮንና በከባድ መሳሪያ መግደሉን አቁሞ ለፖለቲካ ጥያቄዎች ፖለቲካዊ ምላሽ ባልሰጠበትና እጃችሁን ስጡኝ ያለፈ ገለልተኛና ሁሉንም ባለድርሻ አካላትና ኃይሎች የሚሳተፉበት አስተማማኝ ድርድር ለማካሄድ ፈቃደኛ ባልሆነበት ይላል። በዚህ ሁኔታ ላይ እንግዲህ ለመሳተፍ አንችልም ይመስለኛል። ያው ቅድመ ሁኔታዎች ናቸው። 6 ቅድመ ሁኔታዎች አሉ። ሁለተኛው በማንነታቸው በፖለቲካ አመለካከታቸው እና በሙያቸው ምክንያት የታሰሩ ጋዜጠኞች፣ ፖለቲከኞች፣ የማህበረሰብ አንቂዎች፣ ንጹሐን ዜጎች እና የሰብአዊ መብት ተሟጋቾች ከግፍ እስራት እንዲለቀቁ ቢጠየቅም ገዢው ኃይል ጆሮ ዳባ ልበስ ብሎ በስር እያማቀቀ ይገኛል ይላል። ለሚዲያና የዲሞክራሲያዊ ተቋማትን እንደዚሁም ለሙያና ለእውነት መታመን ተግባራቸው ሊሆን ሲገባ በተቃራኒ በመንግስት ጫና ውስጥ ገብተው የአንድ አካል አወዳሾች በሆኑበት ምንም ገለልተኛ ሚዲያ እንዲኖር ባልተደረገበት ብለዋል። ከዚህ በፊት ያሉትን ነው። ዓለም አቀፍ ታዛቢዎች በሌሉበት እንደዚሁ መንግስታትና የሀገሪቱን ሁኔታ በአስጊነታቸው እያማረሩ ባሉበት ይልና 5ኛው ብልጽግና በሰላማዊ መንገድ እየታገሉ ያሉ ሀቀኛ ተቃዋሚ ፓርቲዎችና ግለሰቦች ላይ እያደረሰ ያለው ጫና ከዕለት ወደ ዕለት በጨመረበት ሁኔታ ይልና ሰፋ ባሉ የሀገራችን ክፍሎች የሚኖሩ ዜጎች በጦርነት እየተጨፈጨፉና እየተዋከቡ ባሉበት የሚካሄድ ምርጫ በየትኛውም አይነት መመዘኛ ዲሞክራሲያዊ፣ ነፃ፣ ፍትሐዊና ተአማኒነት የሚኖረው ሊሆን አይችልም
ብለው ከዘረዘሩ በኋላ መጨረሻ ላይ ብልጽግና ንጹሃንን መግደልና ማሳደድ በአስቸኳይ ይቁም፣ ሁሉን አቀፍ ሀቀኛ ድርድር ይደረግ፣ የፖለቲካና እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ የሚል መግለጫ ነው የወጣው ዛሬ። አብዛኛውን ነገር ከዚህ በፊትም የተናገሩት ናቸው እና እዚህ ላይ ሀሳብ ስጣቸው። በተለይ እስረኞች ላይ ያለው ነገር እና ሌሎቹ በጦርነቱ ላይ ያለው ነገር እጅግ በጣም አሳሳቢ ነው። ተመልሼ እመጣለሁ። እስረኞች ላይ ሰሞኑን እየሆነ ስላለው ነገር ይነጋቸው። ግን ያልሹ ነገር ነው። 6 ነጥቦችን አስቀምጠዋል። ከዛ መጨረሻ ያሉት ነገር ምንድነው? መቴ በመሆኑም ይላል የንጹሃን ጭፍጨፋ እንዲቆም፣ የኑሮ ውድነት የዜጎች ህይወት እያመሰቃቀለ ስለሆነ በአስቸኳይ እርምጃዎች እንዲገታ፣ የንጹሃን ዜጎችን ምስር፣ ማንነት ተኮር እስሮች፣ ወከባዎችና ግድያዎች እንዲቆሙ፣ የዜጎች መፈናቀል፣ ከመኖሪያቸው መፈናቀል፣ መባረር እንዲቆም፣ ሙስና፣ አድላዊነት፣ አግላይነት እንዲወገድ፣ አምባገነን ከህዝቦች ትከሻ ለማስወገድ የሚሻ ኢትዮጵያዊ በሙሉ ይላል። ዋናው የመግለጫቸው ማጠንጠኛ ይሄ ነው። አርብ ሚያዝያ 30 ቀን 2018 በአዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማና አምቦ፣ ድሬዳዋና ሐረር ከተሞች በጠራው ሰላማዊ ሰልፍ ላይ ተገኝቶ በታላቅ መከራ ውስጥ እያለፈ ከሚገኝ የኢትዮጵያ ጎን እንዲቆም በተግባር እንዲያሳይ ጥሪ እናቀርባለን ነው የሚሉት። እንግዲህ በእነዚህ በተጠሩት አካባቢዎች ላይ ህዝባዊ ሰልፍ ጠርቷል። ከዚህ በፊት ትዝ ይልሽ እንደሆነ ምንስ እንቅስቃሴ ያደረጉ የሚል ትችት ሳቀርብ ነበረ እና አሁን ጥሩ ነው እንግዲህ አንድ ስቴፕ እድገት አሳይቷል ይሄ ነገር ማለት ነው። አሁን በተለያዩ አካባቢዎች ሰልፍ ጠርቷል። አሁን የጠሩት ሰልፍ ባለፈው ያልኩሽ ነገር ፍቃድ አይከለክላቸውም በእርግጠኝነት። አሁን አሪፍ አጋጣሚ ነው ካለን የፖለቲካ ልምድም በዚህን ጊዜ ብዙ ጊዜ አገዛዞች አይከለክሉም። እንዲህ የአደባባይ ሰልፍ ወተሽ የሆነ ነገር ላድርግ ስትይ እንዱ እያነቃቸውም ቢሆን ይቀበሉታል። ከስር ያን ለማኮላሸት እነዚህ እንኳን ይለያሉ እኮ እነዚህ አርገውት እኮ ሰልፍ እኮ ፈቅደው አያውቁም። አይ እንትኑ ትክክል ነሽ። እንትኑን ነው የምልሽ በዚህ በምርጫ ቅስቀሳ ወቅት ክልከላ አይፈጸምም። እስከዛሬ ባለን የፖለቲካ ልምድ አገዛዞች አይከለክሉም። ምክንያቱም የበለጠ ቅርቃር ውስጥ ነው የሚከታቸው እና ፍቃድ ይሰጣሉ። እንደ በፊት ፍቃድ አይከለክሉም። አሁን እዚህኛው ላይ ይሰጣሉ። ፍቃድ መውጣት ትችያለሽ፣ መስተለፍ ይችላል። በዚህ አይሰጡም ባይነኝ እኔ እንኳን እናያለን። እስቲ መልካም። በጣም ነው የሚፈሩት እኮ ስታያቸው፣ በጣም እኮ ነው የሚፈሩት። መልካም እንዳልሽው ነው። እሱ ላይ ግድ የለም ጊዜው ሲደርስ እናንተ ቢሆን ደስ ይለኛል፣ ቢሰጡ ደስ ይለኛል። እሺ ካለን ልምድ እኔ ይከለክላሉ ብዬ ተስፋ አላደርግም። ይፈቅዱላቸዋል። ቁም ነገሩ ግን በስር ግን መሰናክሎችን ይፈጥሩባቸዋል። በስር የሚያደርጓቸው እንቅፋቶች ይኖራሉ። የሚፈልጉት መስቀል አደባባይ ከሆነ ሊፈቅድላቸው ይችላል። የሆነ ቦታ ከሆነ አይ እዚህ ጋር ትራፊክ ዝግ ስለሆነ ይህ አማራጭ እንዲተጠቀሙ ምናምን የሆነ ቢሮክራሲው ምናምን ይኖራል እንጂ ልክ እንደበፊቱ በአንድ ደብዳቤ ፊርማ አይ ፍቃድ አልሰጥም አይሏቸው። ቁም ነገሩ አሁን ይሄንን የተጠራውን ሰልፍ ላይ አስተባብረው ከፊት ሆነው ህዝቡን መርተው ብሶትን እንዲያሰማ ያደርጋሉ። አንዱ በቃ ይሄ የተቃዋሚ ፓርቲዎች ሰላማዊ ናቸው። የሚከተሏቸው ዘዴዎች እነዚህ ናቸው፣ የሚበረታቱ ናቸው። ይውጡ። ይሄው እኛም እኮ ሰው እንዲወጣ እኮ ያደረጉትን ጥሪ አርብ ሚያዝያ 10 የጠሩትን ሰልፍ እያስታወቅን ነው ያለነው እና ህዝቡም ወጥቶ አቤቱታን ያስቀመጧቸው ነገሮች ቀላል ነገሮች አይደሉም። ይሄ የተጠየቁ ጥያቄዎች የንጹሃን ጭፍጨፋ እንዲቆም፣ የኑሮ ውድነት፣ የዜጎች ህይወት መመሰቃቀል፣ የንጹሃን ዜጎች እስር፣ ማንነት ተኮር የሆነ ዝርዝር ጦርነት እንዲቆም በዝርዝር ያስቀመጧቸው ነገሮች አሉ። እነዚህ ጥያቄዎች የኔም ያንቺም የማንም ንጹህ ኢትዮጵያውያን በሙሉ ስለ ሀገሬ ግድ ይለኛል በሚል ማንኛውም ኢትዮጵያ የሚያሳስበው ጥያቄ። ስለዚህ ይህን ጥያቄ እንዲመለስ አደባባይ መውጣት የሚቻለውን ነገር ይሄን ማድረግ ተገቢ ነውና የሚደገፍ የሚበረታታ ነገር ነው። እንዲቀናቸው ምኞታችን ነው፣ እንዲሳካላቸውም ጥረት እናደርጋለን። ቁም ነገሩ ግን አሁን መቴ ቅድም 6ቱ የዘረዘርሻቸው ነገሮች ከዛሬ 6 ወር በፊት እኔ ከፓርቲው ኃላፊዎች ጋር ኢንተርቪው ሁሉ አድርጌያለሁ። ይሄንኑ ይሰራል። አሁን ሚያዝያ 10 ይሄንን ጥያቄ ሲጠይቁ እነዛ 6 ነጥቦች ሚያዝያ 10 ቀኑ ተሳስቻለሁ እንዴ? ሚያዝያ 10 ነው አይደል ያልኩት ቅድም? ሚያዝያ 10 ነው ያልኩት። ሚያዝያ 30 ሚያዝያ 30 አርብ ሚያዝያ 30 ተወጥቶ ይሄ ሰልፍ ተደርጎ ከዛ ግንቦት 1 ጀምሮ እነዛ 6ቱ ጥያቄዎች ተፈቶ ግንቦት አጋማሽ ላይ ምርጫው ሊካሄድ ነው። ምን ያክል ጥያቄ ሁሉ ይገርመኛል።
እኔ እንዲህ ከሚማዝኑ እስከ ዛሬ ይሄንን መሰረታዊ የሆነውን ጥያቄያቸው የቅድመ ሁኔታ ጥያቄያቸውን ይዘው ምርጫው ሳይገቡ ታግለው ህዝቡንም ቢያታግሉ አትሊስት ለታሪክም ሪከርድ ይሆናል። መቴ ስትሪ ነው ይቀመጣል። ገባሽ? መሰረታዊ ጥያቄሽን ይዘሽ እነዚህ ጥያቄዎችን አስመልሳለሁ፣ እነዚህ ካልተመለሱ አልገባም ብለሽ ያህል ለማስመለስ ምን አደረግሽ? እንደው መቴ ይሄን ጥያቄ ጠየቁ ይታሽ ይሄን ጥያቄ ጠይቀው አሁን ግንቦት 24 ሊካሄድ ከ4 ቀን በፊት ሚያዝያ 30 ጥያቄያችን ይመለስ ብሎ ከ4 ቀን በፊት እዚህ በፊት ያቀረብነው ጥያቄ አልተመለሰልንምና አሁን ደግሞ ጥያቄ እንዲመለስን በአደባባይ ከ4 ቀን በፊት እንደዚህ አይነት ቢሮክራሲ ጥያቄ ይቅርና እኮ መቴ የሆነ ለሰላምታ ሙክ የሆነ ቀን ያስፈልግሻል። ደህና ነሽ ዝም ብለሽ አዎ ደህና እግዚአብሔር ይመስገን እኮ አትይም እኮ እንደውም ምንድነው ሰላምታ በዛ አንዱ ለነገር ነው እንዲሉ ትያለሽ እኮ ለስኪት ሰላምታ እንኳን የሆነች ነገር ያስፈልጋልና እንደው ከአብይ አምባገነናዊነት ምናምን እንውጣና እንደው ፌር ሆነ ንጹህ ሆነ አይምሮ እንዴ ይሄንን ጥያቄ በነገርሽ ፕሬስ ኮንፈረንስ ይሰጡላት ወደ ምርጫ እንገባን ሲሉ ያቀረብኩላችሁ ጥያቄም ጭምር እንደው በልብሮ ለቢሮክራሲ እንደው አን ለማለት ካልሆነ በስተቀር እንዴ 8 ዓመት የሁሉ ጣጣ በዚህ በሁለት ወር ይሆናል ስንላቸው ይግረማቸዋልና ከ4 ቀን በፊትም ይመለስልናል ብለው አደባባይ ሰልፍ ጠሩ። እኔ እንደውም አሁንም በቀረው ጊዜ በቃ እንቅጩን ማለት ነው ይሄ ምን መሽከሩም የማያስፈልጉ በቁት ማለት መውጣት። ምክንያቱም አንድ በምርጫ ቦታ ላይ ማን እንደሚገባ ድርድር ቆጣ መንግስት ሰርተናል አይደል? ከዚህ ቤት አዲስ አበባ ምክር ቤት ላይ የለቀቀው ቦታ አለ፣ በፓርላማ ላይ የለቀቀው ቦታ አለ። ሲለቅ ደግሞ ለፓርቲዎች ብቻ ሳይሆን ከፓርቲዎች ደግሞ ለነማን መልቀቅ ለፓርቲ ብቻ አይደለም የለቀቀው ካልኩሌሽኑን ሲሰራው ከፓርቲ ውስጥ ለዜማ ዝም ብሎ አለቀቀም እኮ ከዜማ ውስጥ ቢገባ ለእኔ ማን ነው? ስለዚህ ፓርቲው ሊቀመንበር እዮብ ያለበት ቦታ እንደዚህ እንትና እንደዚህ ከፓርቲም ሰው መርጦ ቦታ አሳይን አድርጎ በምክር ቤትም በፓርላማም በታችኛውም የህዝብ ቀበሌ ማን ነው በክልል ምክር ቤትም በአዲስ አበባ ምክር ቤትም ሆነ በተለያዩ ክልሎች ምክር ቤት ላይም እንደዚህ ቦታ ለቀቀ። በህዝብ እንደራሴዎች በትልቁ በህዝብ ተወካዮች ምክር ቤትም ቦታ ለቀቀ። አሁን ማን እንደሚገባ ታውቋል። ሰልፍ ስለወጣሽ ስላልወጣሽ አዎ ስላለሽ ስላላለሽ ፊክስ የሆነ ነገር አለ። እንደው ልክ ታምራዊ ትናንትና ማታ እንደተጠበቀ ሰልፍ እኮ ሌላ ነገር እኮ ነው። ሰልፍ እኮ ስለ ምርጫ አይደለም። አንተ እኮ በጣም ትናሳ የፖለቲካውን ጥያቄ አሳነስከው፣ ስለ ምርጫ ብቻ አደረግከው። እነዚህ ሰዎች እኔ አሁን ለምሳሌ ይሄ ምርጫው በጣም ፌክ ነው፣ እንደውም ወንጀል ነው። ይሄ መንግስት ራሱን በህገወጥ መንገድ እንደገና 5 ዓመት ለራሱ ሊሰጥ የግድያ ጊዜ ሊሰጥ ነው፣ ህገወጥ ነው ብዬ ነው የማምነው። ነገር ግን አንድ የፖለቲካ ፓርቲ በምርጫ ብቻ ስልጣን ሊይዝ የተመዘገበ የፖለቲካ ፓርቲ በውጭም በኢንተርናሽናል ኮሚኒቲው በኢትዮጵያም ባለ ህገ መንግስት ተገደው እንግዲህ ታዲያ በምን ጠመንጃ ለያዛችሁ ግዴታ ይሄንን መደላደል አዘጋጅተናል፣ ምርጫ ነው በህገ መንግስቱ መሰረት የሚካሄድ ምርጫ አለ፣ ተሳተፉ ተባሉ። አይ እኛ ግን ጥያቄ አለን፣ ይሄ ምርጫ ህጋዊ የሚያደርገው እነዚህ ነገሮች ከተሟሉ ነው አሉ፣ ጠየቁ። እሱን እየጠየቁ ግን እነሱም ምርጫውን እየተሳተፉ እጩ ተወዳዳሪ እያዘጋጁ በየቴሌቪዥኑ ላይ ወጥተው ዓላማቸውን እያስተዋወቁ መድረኩን እየተጠቀሙት ወንጀሉን እየተናገሩበት እዚህ ደረሱ። እየተከራከሩት እስከ መጨረሻው ደረጃ እዚህ ደርሰዋል። ይሄን ማስተካከል አለብህ እያሉት መጡ። አሁን እስከ ሚያዝያ 30 ምንም ነገር መስተካከል ነገር ከሌለ ወደ ሰልፍ ይወጣል ማለት ነው። አመፅ ይወጣል። እንደውም ሞስት ላይክሊ መንግስት ይሄንን እሺ ይላል ብዬ አላስብም ሰልፉን። ምክንያቱም ሰልፉ ከተወጣ ትልቅ ነገር ሊመጣ ይችላል ብሎ ስለሚፈራ እነሱ ያሉትን ነገር በመጨረሻው ሰዓት ሁሉ ሊፈጽም ይችላል ምርጫው እንዲካሄድለት የሚል እሳቤ ነው ያለኝ። ያው እነዚህ ሰዎች እንደ ፖለቲካ ምናምን ብዙም እንደ ልባቸው ነው፣ ፍርደ ገምድል ናቸው። ነገ ይጎዳናል ምናምን የሚሉትን ነገር ራሱ ያረጉታል። ግንፍል ነገር ነው የሚሉት አንዳንዴ እና የትኛውን ሊያረጉ እንደሚችሉ አላውቅም። አይደለማ መቴ አይ እዚህ ጋር ማን እንስማማ። አሁን ለምሳሌ ተከራከርኩ ነው ኦፍኮርስ። በጣም ጥሩ 6 ጥያቄ ጠየቁ አይደል? አዎ ቅድመ ሁኔታ ልክ ነው። አንድ የሆነ ለምሳሌ ጥያቄ ይኖርሻል፣ እኔ ጋር ጥያቄ ጠየቅሽ። ከዛ ለጥያቄሽ ምን እንደመለስኩልሽ የመጠየቅ የመከታተል የኔ ነው ያንቺ ግዴታ። እየተከታተሉ ስለመከታተላቸው ምን ማሳያ አለ? ያው ጠየቁ አይደል እንዴ? አሁን ጠየቁ
ጥያቄውን እኮ መንግስት ዛሬ ጠየቋል። ለምሳሌ ከዛሬ በፊትም ጠየቁ። በማንኛውም ጊዜ መልስ ሊሰጣቸው ይችላል። መልስ ካልሰጣቸው ግን ሚያዝያ 30 ሰልፍ ይወጣሉ። አለቀ በቃ። እየነገሩት ነው የመጡት። ከዛ በኋላ የመጨረሻው ግባቸው ግን ሰልፍ መጥራት ነው። በሰልፍ ህዝቡን ይዘው ይሄ መንግስት በሰላምና በደብዳቤ ያልመለሰላቸውን ህዝቡን ይዘው አስገድደው መልስ እንዲሰጥ ያደርጉታል ማለት ነው። ይሄንን ነው የመጨረሻው ክላይማክሳቸው አድርገውታል ሰልፉን ማለት ነው። እሱ ጋር ነው ልዩነታችን። አየሽ መቲ፣ አሁን የዛሬ 2 ወር 3 ወር ቀኑን ወደኋላ ሄደን መግለጫቸውን ማየት እንችላለን። ከ6 ወር በፊት እንትን ብለዋል። አንዴ አናውንስም ያደረጉት አሁን ዝም ብለን ያው አገዛዙ ጋር ያለን ልዩነት እንዳለ ሆኖ መስተካከል መታረም ስላለበት ነው እንትን የምልሽ። ጥያቄውን ፐብሊክ አደረጉት። ተገቢ ጥያቄ ነው። እንዲህ እንደውም መጀመሪያ ያሉት እነዚህ ነገሮች ባልተሟሉበት ሁኔታ ምርጫ አንገባም ነው ያሉት። የመጀመሪያው መግለጫቸው አንገባም ነው ያሉት። ልብ አድርጊ፣ አንገባም ምን ያሉበትን ምክንያት እንዴት እንደሚገቡ ሳይነግሩን ከዚህን ጀምራ እንዴ መዝገቡንማ እንግለት ከዚህ አንገባም አሉ። እሺ አትገቡም ብለን ሰራ ኢንተርቪው አደረግን። የፓርቲ መሪዎችን አለን እኮ ቪዲዮዎች። ከዛ የሆነ ጊዜ ደግሞ ይሄ ሁኔታ ቅድመ ሁኔታ አስቻይ ሁኔታ እንዲፈጠር አስቀምጠናል። በዚህ መሰረት ምርጫውን በሂደት እየሄድን በሂደት መወሰን ያለብን እንወስናለን። አሁን ግን እነዚህ ቅድመ ሁኔታ አስቀምጠናል። አንገባም ሲሉ ነገሩን። እንዴት እንደሚገቡ ሳይነግሩ ገብተው ግን እንዴት እንደሚቀጥሉ ነገሩ። እሺ ስትገቡ ደግሞ ይሄ ነው አላችሁ። አዎ ተው። አሁን ምርጫው የቀረው 3 ወር ነው። የዛሬ 3 ወር ነው እንደው መግለጫ የሰጡት 2 ወር ምናምን አካባቢ። ይሄንን ቅድመ ሁኔታ ነው ያስቀመጣችሁ። ተው። ይሄ ቅድመ ሁኔታ ፌር በሆነ ነገር ስናየው በጣም ውስብስብ ነው። አሁንም አንቺ እንደምትዩ ከሚያዝያ 10 በኋላ ይሄ መለኮታዊ ነገር ካልተፈጠረበት በስተቀር አሁን ባለው በሀገራችን ምስቅልቅል ፖለቲካ ሁኔታ እመኚ፣ ይሄ ቪዲዮ ለታሪክ ይመዝገብልኝ፣ አይፈታም። አብይም አይፈታም። ያስቀመጧቸው ቅድሞ እንዲሁ የሆነ ተአምር ካልተፈጠረ በስተቀር የኔን ሀሳብ ነው ልጨርስልሽ መቲ። ይሄንን የዛሬ 2 ወር ነው 3 ወር ይሄ የምትሉት ነገር በዚህ በ2-3 ወር ውስጥ አይፈታም። መንግስትም አይፈታውም። ውስብስብ ችግር ነው። ልፍታው ቢለው እንኳን አይችልም። ይሄን የመቻልም አቅም የለውም። መንግስት በራሱ አቅም የለውም። በቃ ደካማ ነው። እሱም ኖሮበት የገባንበት ችግር ልፍታው ቢል በዚህ ሁኔታ ብቻውን አይችለውም። እንደ ሀገር ራሱ እኛ መፍታት አይችልም። መቲ ልጨርስ። ይሄ ነገር ከሆነ ዳይቨርት እንዲያው አንዱን አስረነው እንሂድ ወዲህ እንዳይረግጥብን ሀሳባችን። ይሄንን መፍታት አይቻልም። ይሄንን ነጥቦች ይዛችሁ ማታገያ አድርጉት። መታገያ ገብተን ምናምን አንትናክሉ። በየቀኑ በየሰዓቱ እነዚህ ነጥቦች ይዛችሁ ማታገያ አድርጉት። አሁን የምትዩ እስረኛ ማስፈታት፣ ጦርነቱ እንዲቆም ውትወታ ማድረግ፣ አደባባይ መውጣት፣ ሰልፎችን መውጣት፣ ጋዜጣዊ መውለጫ ውትወታ ማድረግ፣ መንግስትን ማስጨነቂያ አድርጉበት። መንግስትን በእነዚህ ማስጨነቂያዎች ምክንያት ተገዶ እኩል ከተበዳዩ እኩል ከተገፋው እኩል ቁጭ ብሎ እሱም የመፍትሄ አካል ሆኖ ወደ መፍትሄ የሚመጣበትን ነገር ይፈጠር ተባለ። ይሄንን አብተውት ከዛ በኋላ አንድ ቀን ስላነሷቸው ነጥቦች መንግስት እንደምሳሌ እስከዛሬ ድረስ የጠየቅን ጥያቄ ከምን ደረጃ ደረስክልን ብለው ራሱ በመግለጫ ጠይቀዋል። አልጠየቁም። ዛሬና እስክንወይ ድረስ ይሄ አልተጠየቀም። አንድ ብለሻሽ ጠየቅሽ፣ በመግለጫ አወጣሽ፣ ከዛ ዝም አልሽ። የአብይ ግዴታው ነው። ይሄንን ነው ቅድም አንቺ ጠይቅሽ ነበር። እንደዚህ ጠይቀናል። ለእያንዳንዱ ለጠየቁት ጥያቄ ማስጨነቅ፣ የጊዜ ገደብ ማስቀመጥ። ዝም ብዬ አይደለም የማወራሽ መቲ። ለምሳሌ ግንቦት 24ኛ አደባባይ ስንወጣ የባለፈው ነው ምሳሌ ማመጣለሽ። የሙስሊም አመራሮች፣ የሃይማኖት አመራሮች፣ በእምነታቸው የተያዙ ፖለቲከኞች፣ ጋዜጠኞች ያን የታሰሩት ይፈቱ። ይሄ ይሁን። በቤኒሻንጉል በምናምን ይሄ ሙፈርዘም ምናምን እየተባለ የተፈናቀለው አማራ በማንነቱ ስቃይ የደረሰበት ቤኒሻንጉል ላይ ያለ ምናምን ወደ ቦታው ይመለስ። ግንቦት 24 ነው ሰልፍ ይወጣል። ለመንግስት 3 ወር ሰጠ ነው። ግንቦት 24 ያልፈታም እንደሆነ ነሐሴ ላይ ነው ሰልፍ እንወጣለን። 24 ፍቃድ ሳንጠይቅ የ3 ወር ጊዜ ሰጥተናል ብለን የ3 ወር ጊዜ አደባባይ ቪዲዮ አለ። በዚህ 3 ወር ውስጥ ይሄንን ይፍታል። በመሃል ደግሞ መግለጫዎችን እናውጣ ነበር። የሰጠነው ጊዜ እየተቃረበ ነው። መንግስት ምን እያሰብክ ነው? መልስልን አለን። በዛ በሰኔ 24 ያልኩሽ ከዚህ በፊት ነግሬሻለሁ። ስንደበደብበት የነበረው ሰልፍ አደባባይ ወጣ። ሂደቱ እንደዚህ ነው። ምን አደረገ ያባ? ቅድመ ሁኔታውን ለመጠየቅ መንግስትን ምን ልክ ከአንቺ እኩል ዛሬ ነው መንግስትም የሚያውቀው ማለት ነው።
እዛው ሚያዝያ 10 ይወጣሉ። ከዛ ሚያዝያ 30 ይወጣሉ። ሚያዝያ 1 አንቺ እንዳልሽው በቃ እስረኛ ይፈታል አይደል እነሱ አሉ አይደል ብሎ ሊፈታ እንዶ አድርጎ እግዚአብሔር ባሳየንና እነዛ ካለሰታ በማንነታቸው በምናቸው አበሳ የሚያዩልክ ለቤተሰባቸው ይቀላቀሉልኝ። እኔ መልካም ምኞቴ ነው። እኔ ያልኩት በሙሉ ስህተት ሆኖ አንቺ ምቱና ያባ የሚፈልገው ሆኖ በሀገሬ ላይ ባይ እንደ አንድ ሀገር ወዳድ ኢትዮጵያዊ የእውነቴን ነው የምልሽ ባለኝና በገባኝ መጠን አምላኬን አመሰግናለሁ። እኔ ተሳስቼ አንቺ የደገፍሽውና ያባ የሚለው ነገር ኡኖ ነው ባይ ግን ይመዝገብልኝ። እኔ ከነሱ የመረገፍ ያለ የኔ ድጋፍ መንግስት ሙሉ በሙሉ እዚች ሀገር ሪቮሉሽን ያስፈልጋል ነው የኔ አቋም ነው። በዚህ አጋጣሚ ምንም የተደበሰበሰ ነገር አይደለም። በምርጫ በዚህ ሄዶ በዚህ ምናምን የለም። ይሄ መንግስት ወንጀለኛ ነው፣ በወንጀሉ ይጠየቅ፣ መንግስት ይቀየር ነው የኔ አቋም። እሱን ክሊር እናድርገውና ግን እነሱ የሚለፉትን ልፋት ግን ለመረዳት እሞክራለሁ። አንደኛ ምርጫ ውስጥ ህጋዊ መሆን ስላለባቸው ምርጫዎች መሳተፍ ነበረባቸው። ምርጫ ውስጥ ተሳትፏል። ምርጫው ግን የምርጫውን ችግር በተደጋጋሚ በመግለጫ ጠይቋል። መስተካከል ያለበትን አናውንስ አድርጓል። በደብዳቤ ጠይቋል። መግለጫዎች አውጥቷል። ሶስተኛው ምርጫውን ተጠቅመው አሁን ድንገት ሰልፍ ቢጠሩ ትላንት ሰልፍ ቢጠሩና ዛሬ ሰልፍ ቢጠሩ አንድ አይነት አይደለም። አሁን ሰው በደንብ ያውቃቸዋል። ምርጫውን ተጠቅመው ዓላማቸውን፣ ማንነታቸውን ለህዝብ ሊቆሙ እንዴት እንደሚችሉ እንዴት እንደሞከሩ በሰላማዊ መንገድ መንግስትን በምርጫ ሂደት ለመቀየርም ለመወዳደር እንዴት እንደሞከሩ እያሳዩት መጥቷል። መጨረሻ ላይ ግን መንግስት መደላድሉን ምንም ሊከፍት ባለመቻሉ ተስፋ በመቁረጣቸው ነው ወደ አመፅ ይሄድ ነው የሚለውን ነገር ይዘው ሰልፍ ሲጠሩ ግን ሊከተላቸው የሚችለው ሰው አውቋቸው ነው የሚከተላቸው። ስቴፓቸውን አይቶ ነው የሚከተለው እንጂ ትላንትና የት ነበርክ ምናምን ትላንት ቢጠሩ ሰልፍ ምን ያህል ሊመጣ እንደሚችል አናውቅም። ዛሬ ቢጠሩ ግን ልፋታቸውን ስለሚያውቅ ቢያንስ ብዙ ሰው ሊከተላቸውና አጀንዳውን በደንብ ይዞላቸው ሊሄድ ይችላል ብዬ ነው የማስበው። አንተ እንዳልከው ይሄ ነገር የእነሱን 6 ነጥቦች የማስፈጸምና ያለማስፈጸም ጉዳይ ብቻ ላይሆን ይችላል። ከዛ በኋላ ምንድነው የሚሆነው? ሰው ከወጣ መብቱን ከጠየቀ እስረኛ ከተፈታ ብዙ ለውጦች ሊመጡ ይችላሉ። አሁን እኔ እነሱ ይሄን አስባሉ ብዬ አይደለም። እኔ ግን ቢያንስ ለኢትዮጵያ ሕዝብ የሚተነፍስበት መድረክ ያገኛል። ይሄን ደግሞ ጥሩ ነው ያደረጉት እና ይበርቱ ነው የምለው። ከዚህ አንፃር ነው። ተቀበል አይ አልተቀበልኩም። ይበርቱ ላልሱ ግን ይበርቱ። እኔ መጀመሪያም ብያለሁ እኮ አበረታታለሁ። በሀገር ውስጥ ሆነው ሁሌም የተመልካቾቼ እንዲይዙልኝ የሚፈልግ የኢንች የሴንቲሜትር የሜትር የኪሎ ሜትር አይደለም የኢንች ያህል በአገር ውስጥ ሆኖ አገዛዝን ስርዓት የሚጋፈጥ ማናቸው ጋዜጠኛ ላይ ፖለቲከኛ ላይ ድርጅትን ግለሰብ ማናቸው የኢንች ያህል ኮንትሪቢሽን ለሚያደርግ ሙሉ ሪስፔክት አክብሮት አለ። ዋጋዋን ስለማውቅ በዋጋ ደረጃ እኔ ምንም ጥያቄ የለኝም። ዋጋ የሚከፍሉትን አውቃለሁ። ለዚህ አክብሮትም ጭምርም አለ። ጥያቄው ግን አደባባይ ላይ አቅርበው ለሚያስቀምጡት ሀሳብ ግን የአደባባይ ሙግት አቀርባል። የሀገሩ ዜጋ ባለቤት እንደመሆን ይመጣል እንደማየው መጠን ደግሞ እያልኩ ነው። በሂደት እናየዋለን። አሁን ይሄኛውንም እኔ ቀድም ስለውኮ ነበር ይሄን ጥያቄ አንቺ ማስተውለሽ እንደሆነ መጀመሪያ አካባቢ ስለውኮ ነበር። እዚህ ጋር የተጠየቀው ጥያቄ ቃል በቃል ያልኩት ምንድነው ያንቺም የኔም የማንም አገር ወዳድ ኢትዮጵያውን የሆነ ሁሉ ግድ የሚለው ጥያቄ ነው። ይሄ ጥያቄ እንዲመለስለት የመጠየቅ የሞራል ጥያቄ ነው፣ ግዴታም ጭምር ነው። ስለዚህ ይሄ ጥያቄ ሊቀበሉት ይገባል ማንም እና ሊደግፋቸው ይገባል እኮ ብያለሁ። ጥያቄው ላይ ችግር የለብኝም። አደባባይ ላይ ወጥቶ ሰውን ተቋሙ አቤቱታውን ማሰማት ቅድምም እያልኩ ነው። ስለደገፍነው ይሄው ማስታወቂያ እየሰራው እኮ ነው እያልኩሽ እኮ ነው። ሚያዝያ 30 ይወጣ አርብ ቀን ምናምን ብሎ ብዬ እያነበብኩኝ እኮ ነው። እደግፋለሁ፣ አበረታታለሁ። ግን መሰረታዊ ነጥብ ግን የሂደቶች ስህተቶች አሉ፣ ያልታረሙ ስህተቶች አሉ፣ መቅደም ያለባቸው ያልቀደሙ ነገሮች አሉ። አሁንም ሆነ ተደረገ ልክ የሆነ እንትን አለ አይደል? በፊት ቢሮ ስንሰራ ምናምን ለቅድ አሞላል ለሪፖርት አሞላል እንዲህ ተብሎ የሚገቡ አንዳንድ እንትኖች አሉ፣ ሸክ የሚደረጉ ነገሮች። በቃ ለዚህ ማማ ከዛ ሲባል እንደዚህ የሚባል ነገር አለ። ለፎርማሊቲ የሆነ ካልሆነ በስተቀረ መሰረታዊ የሆነ ጥያቄያችንን አያስመልስም። በደምደሚያ ያስመለሰ እንደሆነ እኔ ልሳሳት ይመለስና እንደ ሀገር ደስ የምንሰኝበት ነገር ቢመጣ ደስ ይለኛል፣ ግን አይመስለኝም። መልካም። የእስር ቤትን ጉዳይ ያው የእስረኞች ይፈቱ የሚለው አንደኛው ጥያቄያቸው ነው። ካነሳ ነው አይቀር መጋቢት 28 አካባቢ በቂሊንጦ ማረሚያ ቤት በማንነታቸው ያለምንም ፍርድ ከ3 ዓመት በላይ በግፍ ታስረው የሚገኙ የህሊና እስረኛ ቤተሰቦች ላይ
እንግዲህ እነሱ የሚሉት ብልጽግና ያሰማራቸው ናቸው። በተከታትለው አጋችና አፋኝ ቡድን ተደራራቢ ግፍና በደል እየፈጸመ ይገኛል ሲሉ የህሊና እስረኛ ቤተሰቦች ገልጸዋል። ምንድነው የሆነው? ከቅሊንጦ ሲወጡ ለምሳሌ አንዳቸውን ከቅሊንጦ ሲወጡ በላዳ ውስጥ ያው እናድርስ በማለት በማስገባት ከዛ ደግሞ ተጨማሪ ሰው መንገድ ላይ ያስገቡና የተወሰነ እንዲሄዱ መጀመሪያ ማንን እንደሚጠይቁ ጠይቋታል። ያንን ትመልሳለች። ከየት እንደመጣች ጠይቋታል፣ ትመልሳለች። ስራዋን ይጠይቋታል፣ ምንድን ነው የምትሰራው የመሳሰሉትን ከጠየቁ በኋላ በማስፈራራት ቦርሳ ውስጥ የነበረውን 1800 ጥሬ ብር፣ የግል የመኖሪያ መታወቂያ እና የፋይዳ መታወቂያ፣ አንገት ላይ የነበረ 15 ግራም ወርቅ፣ ጣት ላይ የነበረ የጣት ወርቅ 6 ግራም አካባቢ፣ አንድ አይፎን ስልክ ከ60 ሺህ ብር በላይ የሚሸጥ ስልክ ከእጅ ላይ ከተቀበሉ በኋላ በቦርሳ ያለውን የሴት ዕቃ በሙሉ ከወሰዱና ሁሉንም ንብረቶች ከዘረፉ በኋላ ድጋሚ ወደ ቂሊንጦ ማረሚያ ቤት ጥየቃ ብለሽ እንዳትመጪ ህይወትሽን ልታጪ ትችያለሽ ብሎ በማስፈራራት አውላላ ሜዳ ላይ ጥለዋታል ማለት ነው። ከዛም በፊት እንደዚሁ አንተም የምናውቀው ዜና አብዛኛዎቹን ደግሞ አሁን ወደ አባ ሳሙኤል እያንቀሳቀሷቸው ነው። እዛ ምግብ ይዘው የሄዱ ሰዎችም እንደዚሁ እናቶች በጣም እንግልት በቀደም የመርጌታ በላይ አዳሙ ባለቤት እንደዚሁ መጀመሪያ ወደዛ መተላለፋቸውን ስላልታወቀ ተመላለሱ። ከዛም በኋላ እዛ መተላለፋቸውን አውቀው ጠይቀው ምን ብለው ተንከራተው እዛ ከሄዱ በኋላ ምክንያቱም መርጌታ አዳሙ በፍርድ ቤት ተፈርዶላቸዋል፣ ከቤት የመጣ ምግብ ነው የበሉት፣ የጤና ችግር ስለገጠማቸው አይቻልም ተብለው ተንገላተው ተመልሷል። ምግብም እየገባላቸው አይደለም እስካሁን ድረስ። ከሄዱ በኋላ ቅዳሜ ነው የሄዱት። እስካሁን ድረስ ምግብም አልገባላቸውም። እናቶችም እንዲህ እየተንገላቱ መሆናቸውን በዚሁ ዜናውን ለማቅረብ ያህል ነው። እንግዲህ ዓመት በዓልም ሲመጣ ደግሞ እነዚህን በዚህ ሁኔታ ዋጋ እየከፈሉ ያሉ ሰዎችና ቤተሰቦችን መጠየቅንም ለማስታወስ እወዳለሁ። ይህንን በዜና መልክ ካጋራሁት በኋላ ወደ ሌላ ቪዲዮዎች ነው የሚሄደው። እዚህ ላይ ምናልባት መጨመር ትፈልጋለህ? ብለሽዋል። ባህል እንደመሆኑ መጠን እንግዲህ እነዚህ የግፉዓን እስረኞች መከራ እያዩ ነው ያሉት። በግዞት እስር ቤት ውስጥም ማረፍም አልቻሉም። ከመታሰራቸው በፊት በማዕከላዊ፣ በአዋሽ 40፣ በአዋሽ 7 በተለያየ ግዞት እስር ቤት ውስጥ ከፍተኛ ስቃይና በደል ሲደርስባቸው ነበር። እነዚህ የማንነትና የፖለቲካ እስረኞች ፍርድ ቤትን ሳይቀርቡ ለወራቶች መከራና ስቃይ ሳይሆን ነበር። አረ የት ገቡ የትስ ጠፉ ብለን ስንጮህ ከዛ በኋላ ያን ሁሉ መከራና ፍዳ ካዩ በኋላ በምናውቃቸው የግዞት እስር ቤቶች ቃሊቲ፣ ቂሊንጦ፣ አባ ሳሙኤል በተለያዩ አካባቢዎች ላይ በጊዜ ቀጠሮ ፍርድ ቤት እንዲመላለሱ አድርገው እዛ አስሯቸው አስቀምጧቸዋል። አስረውን ብቻም አላስቀምጧቸውም፣ እያንገላቷቸውን የሚገኙት በመሀል የብሔር ጸብ እንዲፈጠር እያደረጉ በሌሎች በደረቅ ወንጀል ከገቡ ሰዎች ጋራ ከአደገኛ በነፍስ ምናምን ከገቡ ሰዎች ጋራ ድብድብ እንዲፈጸም ጸብ እንዲነሳ አድርጎ እነሱ ላይ የተለያየ ጉዳት ሲያደርሱባቸው ነበረ። እሱን ሁሉ መከራ ተሸክመው አልፈው ነበር። እንደገና ደግሞ በሌሊት በቀን ብቻ በመጣ በማንኛውም ሰዓት ይዙና ከቃሊቲ ወደ ቂሊንጦ፣ ከቂሊንጦ ወደ አባ ሳሙኤል እያጋዙ እየደበቁ በድብቅ በማታ በምን ቁም ስቅል ያሳያሉ። ይሄን ሁሉ አለ። እሱ አልበቃ ብሎ ደግሞ የሚደርሱባቸው የተለያዩ በደሎችና እንግልቶች አሉና ይሄም ነገሩን ሰው ባለሊና በሆነው በሙሉ ኢትዮጵያውያን በሙሉ ሊያውቁ ይገባል። እነዚህ ወንጀለኛ ሆነው አይደለም፣ በማንነታቸውና በፖለቲካ አመለካከታቸው ብቻ ነው ለዚህ ሁሉ ስቃይ እየተዳረጉት። ሌላው ቁም ነገሩ ቅድም አንቺ ስትይ እንደነበረ መጪው ዓመት በዓል ነው። እንግዲህ የተቻለ ሄዶ እነሱን የእነዚህ ፖለቲካና የህሊና እስረኞችን ሄዶ እንደው ባህልን ማስመልክቶ እንዴት ናችሁ እግዚአብሔር ያበርታችሁ ብሎ መልካም ምኞትን ሰው ቢመኝ እዛ ሄዶ እንዲሁም ደግሞ ባሉበት በአቅራቢያ አካባቢ ደግሞ በተለይ አብዛኞቹ የቤተሰብ ኃላፊ ናቸው። ልጆች፣ ሚስት፣ ቤት በትነው ነው በዛ ቦታ ላይ ያሉትና ቤተሰቦቻቸውን ሄደው በባህል በተቻለ አቅም እንደው እንኳን አደረሳችሁ ቢሏቸው ለቤተሰቦቻቸው። በውጭም ያሉ ሀገር ወዳድ ኢትዮጵያውያን ካለቻቸው እንደው ከቡና ከማካያቱ ከሆነችዋ ነገር እንደው ትንሽ ቀነስ አድርጎ 5 ሚሊዮን 10 ዶላር መቶ ምንም ይሁን ወደ ሀገር ቤት ሲሄድ የራሱን የሆነ አስተዋጽኦ ያደርጋል። እዛ በቃ ለአንድ ቡና ነው አይደለ? እዛ ሀገር ቤት ግን አንድ ቡና ላይሆን ይችል ይሆናል። የሆነ በርበሬ ሊገዛ ይችላል፣ የሆነ ዘይት ሊገዛ ይችል ይሆናል እና እሱንም እንትን በማለት በማስተባበር እንዲህ ባህላት ሲመጡ በእንዲህ ምክንያት ለተጎዱ ቤተሰቦች አይዟችሁ አለን ከጎናችሁ ነን ለማለት ያህል ነው እንጂ ዜና
በጣም የተወሳሰበውና የገጠመውን ኢኮኖሚያዊ ችግር ሊፈታ ይችል ይሆናል። ግን አለው ማለት ግን ቀላል ነገር አይደለም። እንደው ደውሎ ራሱ አሁን ይህን ፕሮግራም የሚከታተል ዲያስፖራ ውጭ ሀገር ያለ ሰው እንደው የአንድ እስረኛ የአንድ የፖለቲካ አመለካከት እስረኛ የሆነ ቤተሰብ ሚስት ጋር ባል ጋር ልጆች ጋር ወይም ፌስቡክ ላይ የአንዱን የሆነ ወይ የሆኑን ፎቶ ይዞ መልካም በዓል ቢመኝ ስልክ ደውሎ ባለቤት ጋር ወይ ሚስት ጋር ወይ ባል ጋር አይዞሽ በርቺ፣ አይዞ በርታ፣ ከጎን ነኝ፣ እግዚአብሔር ያለው ቀን ይመጣል፣ አላህ ያለው ቀን ይመጣል። ከገንዘብ በላይ ነው መቴ የቅድም ካልኩሽ ከቡናና ከማኪያቶ ተቀንሶ ከሚሰጠው ገንዘብ በላይ የሆነ ሰው አይዞ ሲል በችግር ላለው ውስጥ ቀላል ነገር አይደለም። አይለኛ ጉልበት ይሰጣል። ለእስረኛ ደግሞ ስለማቆም ማለት ነው መጥቶ ገንዘብ ምናምን ነገር አይደለም። በጣም የሚሰጥሽ ጉልበት አለ። የሆነ አለመረታትሽ የምትከፊ ዋጋ ምን የምትይዛ የምታዩ መከራ ዝም ብሎ አለመሆንን የምታይበት ነገር ነው። በእርግጥ ማንም ይሄም አደረገም አላደረገም ያው ታምኖበት ዋጋ ሊከፈልበት የተገባ አላማ ነው። ለዓላማ ነው። ግን አላማሽን የሚጋራ ደግሞ ሲኖር ብርታት ይኖርሻልና እቺ መልዕክት ላስተላልፍ ብዬ ነው። መልካም፣ እጅግ በጣም ነው የምናመሰግነው። ያው በዓሉም እየደረሰ ስለሆነ እኔ ማጽኖት ልሰጠው እወዳለሁ። አንዳንዶቹ ደግሞ ጤነኛ ሆነው ገብተው እየታመሙ ነው። ባለሙያ ሆነው ገብተው ዝም ብሎ ህይወታቸው በከንቱ እዛ አካባቢ እየተቃጠለ ነው ያለው። ይህንን ሁሉ ተጽዕኖ ተሸክመው ነው ደግሞ በጽናት እስካሁንም ድረስ ያሉት። በልጆቻቸው ላይ በቤተሰቦቻቸው ላይ የሚመጣው ተጽዕኖ እኔ መቼም እስር ቤት ተመላልሶ መጠየቅ፣ በየቀኑ ምግብ ይዞ መሄድ ምናምን ያለውን ፈተና ሁላችንም እናውቀዋለን እና ያልደረሰበት ግን አያውቀውም። እና እንድትመለከቷቸው ሌላ ትውልድ እንዲወጣ ለእውነት የሚቆም ለሀገር የሚቆም ትውልድ እንዲወጣ እነዚህ ሰዎች መጠየቅ አለባቸው። እና ሰዓታችንም ስለገደመን ሌሎች የቀሩትን ርዕሰ ጉዳዮቻችን ወደ ሌላ ቀን እናዘዋወራቸው እና በዚሁ እንፈጽም። ይነቃቸው ከበደ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ክብረት ይስጥልኝ መቴ። እኔም አመሰግናለሁ። አድማጭ ተመልካቾቻችን ለዛሬ ያልነው የምናለሽ መቴ ፕሮግራም ይኸው ነበረ። ዳግም እስከምንገናኝ ተስፋዬ ቀጸላ ነበርኩ። ሰላም ቆዩ።